10 ባለ ትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩት ነው። አሁን ብዙ ቢያንስ 3ቱን እነግርሃለሁኝ ከሚዘገንኑኝ ከራሴ ከምሰራቸው ስህተቶች ውስጥ ከሚዘገንኑኝ ማለት ነው አላቸው ፍቅረኛ 1 2 3 ፍቅረኛ ይኖራቸዋል ከባህላቸው ውጪ። እግዚአብሔርን ዲኤንኤ ይመርመር እስኪ የ10 ቤተሰብ ቢያንስ ማን ነው የለም ቢባል 3ቱ የሌላ ወንድ ልጅ እያሳደጉ ያሉ ባህሎች አሉ በትዳራቸው ውስጥ የራሳቸው ልጅ እየመሰላቸው ከ10 ባለትዳሮች ውስጥ ቢያንስ የለም ቢባል ማለት 3 እና 5ቱ ከሌላ የተወለዱ አሉ። እኔ አሁን ከህይወቴ አንድ የገጠመኝ ነገር ልንገርህ። የሆነች ልጅ ናትና ሳታገባ በፊት ምናምን ነው ማውቃት። ማግባቷንም አልነገረችኝም። ፌስቡክ ላይ ያየችኝና እንዴ አዲስ ምናምን ነገር አንተ የት ነህ ምናምን ነገር እንደ መጀማመር ብለን የተውነው። ከዛ ላይ ኧረ አዲስ አበባ ነኝ ምናምን እንደዚህ በእናትህ በቃ ናፍቀኛል ልምጣ ምናምን ነገር አለችኝ ማለት ነው። እሺ ነይ ምን ጣጣለሁ አልኳት። ከዛ ግን የሆነች ቀመር ምናምን ለአባቴና ሳምነው ህክምና እንዲህ ልበል የሆነ ነገር ዶክተር ነኝ ብላ አዋራው ምናምን የሆነ ገበሬ ነው አባቷ ማለት ነው። እና ብዙም እንትን አይሉም። ዶክተር ሆኜ አናገርኩላት። ከዛ በኋላ ከጂንካ ነው የመጣችው። ማታ 5 ሰዓት ነው እዚህ የገቡት። ሌሊት የተነሳች ማለት ነው የገባችው። ከዛ በኋላ ያኔ ክለብ ጋርድ ነበር የምሰራው፣ ቦዲ ጋርድም ሰራ ነበረ እና ከክለብ ምናምን እንትን ብዬ ምናምን ነገር ወጥቶኝ አስፈቅጄ ምናምን ተቀበልኳት። ገባን። ከዛ በኋላ ሻወር ገባች ምናምን ነገር አልጋ ይዘን ጀመርን ማለት ነው። ከዛ በኋላ ስልክ ተደወለ። ከዛ ወይኔ አንዲ በትን ቢልህ እንኳን እንዳታስል በእናትህ ዝም በላለችኝ ማለት ነው። እሺ አልኩኝ። ከዛ በኋላ አነሳች። እኔ ላይ ዋሊ ነኝ ይሄ ነገር ሲሆን ከዛ በኋላ አነሳችና ከዛ በኋላ ወይ አባ ምናምን ነገር ሳች ማለት ነው ወይ ማምን ነው ገቡ ብለሽ አትደውይልኝም? የኔ ፍቅር አስጨነቅሽኝ እኮ እስካሁን እኮ አልተኛውም ምናምን መግባትሽን ሳላቅ ይላል ማለት ነው። ከዋልኩኝ ማለት ነው። ከዛ በኋላ አዎ እኮ ገቡኝ አክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተዋል እና ልደውልልህም እያልኩኝ እኮ እንትን ብዬ ነው ገብቻለሁ በሰላም በቃ ጠዋት ደውልልሃለሁ። ከዛ የሚል የጻል ልጅ ድምጽ ተሰማ ማለት ነው። ምን ነው ባባ አልተኛም እንዴ ምናምን ነገር አልሽ ማለት ነው። አልተኛም እኮ ያው ጦር እየሰጠሁት እያለቀሰ በመከራ ነው ያስተኛሁት ምናምን ነገር ያለ። በቃ እሺ ከ3 ቀን በኋላ እመለሳለሁ። እሺ እኔ ንጉስ አፈቅርሃለሁ አፈቅርሻለሁ ሟ ተባብሎ ዘጉ። ምንድነው አንቺ ማምላት አለኝ ባኪ የጀዝባ ባሊ ነው። ከዛ አንቺ አግብተሻል እንዴ አልኳት። አዎ ወልደሻልም? አዎ የ6 ወር ልጅ አለን ምናምን ነገር አለች። የ6 ወር ልጅና ባሏን ቁጭ አድርጋ ነው የመጣችው ማለት ነው። በቃ የሆነ ነገር ውርድ አለ ማለት ነው። በቃ የሆነ ለአብዛኞቹ ለሴቶች ያለኝ ነገር እሺ ቆይ መጡኝ አንዴ ምናምን ነገር አልኩኝ ምናምን ሽንት ቤት ደርሼ መጣ ወጡኝ። በዛው ሄድኩኝና ጓደኛዬ ጋር ምናምን ገብቼ አደርኩኝ ማለት ነው። ከዛ ይሄ ነገር